በጭራሽ እነዚህን እንቅስቃሴዎች እንዳታረጊ። እንቅስቃሴ በእርግዝና ወቅት ቢመከርም በጣም ሙቀት ባላቸው ክፍል ውስጥ የሚደረጉ እንቅስቃሴዎችና ልምምዶች ለምሳሌ እንደ ሆት ዮጋ እና እንደ ሆት ፒላቲስ ያሉ እንቅስቃሴዎች ማስወገድ ይመከራል። በእነዚህ ተግባራት ወቅት የሰውነት ሙቀት ምን ያህል ሊጨምር እንደሚችል ባለሙያዎች በእርግጠኝነት ስለማያውቁ ጥንቃቄ ማድረግ ያስፈልጋል። በተጨማሪም የመመታት ወይም የመውደቅ አደጋ ያላቸውን ማንኛውም የንክኪ ስፖርቶች ለምሳሌ እንደ እግር ኳስ ወይም ባስኬትቦል ያሉ እንቅስቃሴዎችን ማስወገድ ይኖርቦታል። እንዲሁም የሚከተሉትን ስፖርቶች መስራት የለቦትም። ከከፍተኛ ቦታ በፓራሹት መዝለል ወይም ስካይዳይቪንግ፣ ከቤት ውጭ ብስክሌት መንዳት። ይህ ማለት ደግሞ የማይንቀሳቀስ ወይም አንድ ቦታ ላይ የቆመ ብስክሌት መንዳት የሚችሉ ሲሆን የሚንቀሳቀሰውን ብስክሌት ግን ቢያስወግዱ ጥሩ ነው። ፈረስ መጋለብ፣ በረዶ ላይ መንሸራተት ወይም ስኪንግ፣ በጥልቅ መዋኘት ወይም ስኩባ ዳይቪንግ፣ ትንፋሽን ይዞ መቆየት የሚጠይቁ የአካል ብቃት እንቅስቃሴዎች። እነዚህን እንቅስቃሴዎች በጭራሽ ማድረግ የለብሽም። እርግዝና የገፋ ሲሄድ ከፍተኛ የሰውነት ሚዛን መጠበቅና ቅንጅትን የሚጠይቁ እንቅስቃሴዎችና ተግባራትን ማስወገድ ሊያስፈልጎት ይችላል። በዚህ ዙሪያ ጥያቄ ካለው ኮመንት ሴክሽን ላይ ያስቀምጡልን። የማህጸንና ጽንስ ስፔሻሊስት ሐኪሞችን ለማማከር የዊኬር መተግበሪያን ከፕሌይ ስቶር ላይ አውርደው መጠቀም ይችላሉ። ቻለን ሰንብት።